ቀኝ እጄን ያስገኝ ይላል። አሁን ቀኝ የሚለውን ሐሳብ በመጽሐፍ ቅዱስ ውስጥ ልዩ ከሚያደርጋቸው የመጽሐፍ ቅዱስ ቃል አንዱ ነው። ታዲያ ምን አደረገ ሲል ቀኝ እጄን ያስገኝ። ከዛስ በኋላ በአንተ ምክር መራ ሄድ። ቀኙ በእግዚአብሔር የተያዘለት ሰው አንደኛ ዘወትር ከእግዚአብሔር ጋር የሚኖር ሰው፣ ሁለተኛ በእግዚአብሔር ምክር የሚመራ ሰው ነው። ሶስተኛ እግዚአብሔር ከክብር ጋር የተቀበለው ሰው ነው። ይሄ ሰው ምን ይባላል? እግዚአብሔር ቀኙን የያዘለት ሰው ይባላል እንጂ ቀኝ ያስገኝ ማለት በዚህ ግራ እጃችንን ትቶ ቀኝ እጃችንን አንጠልጥሎታል ማለት አይደለም። ስለዚህ ቀኝ የሚባለው ነገር አካላዊ ሆኖ የሚታያቸው ሰዎች እንደነዚህ አይነት የመጽሐፍ ቅዱስ ሀሳቦችን በሙሉ ማጥናት ይገባቸዋል። እግዚአብሔር ከግራ እጃችን ጋር ከወጥል ደግሞስ እንደዚህ ብሎ ተንጠልጥሎ የሚኖር ክርስቲያን በጠቅላላ እግዚአብሔር በዚህኛው የግራውን ተቃራኒ እጁን አንጠልጥሎት ይዞት ነው የሚዞረው ማለት አይደለም። ስፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና ይላል። ስለዚህ ቀኛችንን ያዘን ማለት ይሄኛው ከግራ ተቃራኒ በኩል ያለውን እጃችንን አንጠለጠለው ማለት አይደለም። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራ ነው ይላል። ያልተረዳ ሰው የጠቢብ ልብ በስተቀኙ ነው ሲባል በል እንግዲህ የኔ ልብ ያለው በዚህ በኩል ነው። ሰነፍ ሲሆን ደግሞ ልብ ቦታውን ቀይሮ ወደ ግራ፣ ጠቢብ ሲሆን ደግሞ ዘሎ ወደ ቀኝ የሚቀያየር ፊዚካል ልብ የለም። ዛሬ እንደ ማጠቃለያ ቀኝ በመጽሐፍ ቅዱስ በሚል በአጠቃላይ ይዘት ያለው ነገር ነው ማነሳው። እግዚአብሔር ይመስገን። ቀኝ ልክ እዚህ ጋር ርዕሱ ላይ እንደምታዩት ቀኝ በመጽሐፍ ቅዱስ በሚል ነው የማነሳው። አጠቃላይ በነዛ 2 ሳምንታት ውስጥ ስለ እግዚአብሔር ቀኝ ነበረ ስናወራ የነበር ነው። አሁን ደግሞ ቀኝ በአጠቃላይ በመጽሐፍ ቅዱስ ውስጥ ምንድን ነው፣ ቀኝ እንዴት ነው የሚገለጸው የሚለውን ነገር የምናይበት ጊዜ ነው የሚሆነው። እግዚአብሔር ይመስገን። ትምህርት ውስጥ አልፋለሁ። ይህንን ስጨርስ ጥያቄ ያላችሁ ሰዎችን ጥያቄ አስተናግዳለሁ ማለት ነው። እግዚአብሔር ይባረክ። ይህ ሁልጊዜ እንደምለው ጥሩ አጋጣሚ ነው። በተለይ ይህንን የአንድ አምላክ አንድ አካል የምናስተምር ወገኖች ላይ ጥያቄ ያለን አስተምሮታችሁ ችግር አለው እና እንድናቃናችሁ እንፈልጋለን የምትሉ ሰዎች እንደዚህ አይነት ጊዜ ላይ ነው መምጣት የሚያስፈልገው። እንጂ እንዲሁ ዝም ብሎ ሌላ ቦታ ላይ ብዙም የእግዚአብሔርን ቃል የሚያስተምሩ ሰዎች በሌሉበት አካባቢ እንዲሁ ዝም ብሎ አንዳንድ የብሽሽቅ ስራዎች መስራቱ ምንም አይጠቅምም። ከሌላ እናገር ነው ብሎ እኛ ማናቃቸውን ማይታወቁ ሰዎችን ዋናውን ሰው አናገር ነው ምናምን እየተባሉ የሚባሉ ነገሮች እሱ ጥቅም የለውም። እንደዚህ አይነት ኦፕንሊ እንዲህ አይነት በር ሲከፈት እዚህ ላይ መጠቀም ነው የሚያስፈልገው። እውነት ቻሌንጅድ መሆን የሚችሉ ጥያቄዎች አሉ ወይ? እግዚአብሔር ይመስገን ያላየናቸው ያላነበብናቸው እኛ ሳናያቸው ያለፉ አሉ ወይ የሚሉ ነገሮች እዚህ ጋር ነው እንግዲህ መታየት ያለባቸው የሚል እምነት አለኝ። እግዚአብሔር የተመሰገነ ይሁን እና በጣም አበረታታቸዋለሁ። በጣም ስለዚህ እውነት ስለዚህ እኛ ስለምናስተምረው አስተምህሮ ጥልቅ እውቀት አለን፣ በጣም ገብቶናል እና ልናሳያችሁ እንፈልጋለን የምትሉ ሰዎች እኔ ጥሩ ነው ብዬ ነው ማስበው። ምክንያቱም በጣም ለእኛ ስለምትወዱን ስለምትጠነቅቁልን ነፍሳችን እንዲድን ነው እንዳንጠፋባችሁ አዝናችሁልን ነው ብዬ ተስፋ አደርጋለሁ። እግዚአብሔር ይመስገን እና እንግዲህ ኑና እርዱን ማለት ነው። እንግዲህ ያ ከሆነ ግን ከዛ ውጭ ያለፈው ነገር አለመግባባቱ ካለ ደግሞ ካልገባን ደግሞ አንድ ሰው አልሰማም ካለ መጸለይ ነው ለዛ ሰው አይደለ? ያ ነው መንገዱ። መንፈሳዊ ነገር ስለሆነ የምንናገረው መጸለይ ነው።
አንድ ቀን ሊገባችሁ ይችላል ወይም ደግሞ ሊገባን ይችላል የሚል አይነት ሰፋ ያለ ነገር መያዝ ያለብን ይመስለኛል። መንፈሳዊ ነገር ከሆነ የምንነጋገረው ጉዳዩ ለእኛ መንፈሳዊነት የሚመጣ ሸክም ከሆነ ለነፍስ ካላችሁ ሸክም፣ ሰዎች እንዲድኑ ካላችሁ ሸክም አንጻር ከሆነ ይሄ ጥሩ ነገር ነው ብዬ አስባለሁ። ኑና እንግዲህ ጊዜያችንን ወስደን እንነጋገራለን እላለሁ። እንግዲህ ቅድም ሁላችሁንም ሰላም ልበላችሁና አጠር ወዳለ ትምህርት አልፋለሁ። ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ። ከዛ ጥያቄዎችን ደግሞ እናስገባለን ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም ኦፕን የሆነ ነገር ነው የሚሆነው። ይሄ ሁሉ ሰው እያየ ነው የምትስተናገዱት። ስለዚህ ዝም ብሎ አንድ ሰው ከዚህ የሚወጣበት ምናምን ሌላ ቦታ የሚደረግ ነገር አይኖርም። ስድብ ውስጥ ዝም ብሎ አላስፈላጊ ትርፍ ቃላቶች ማላገጥ፣ ማሾፍ ምናምን ሲነበብ አንዳንዴ የሆነ የሳቅ ድምፅ መልቀቅ እንደዚህ የምታደርጉ ሰዎች እሱ ጥሩ አይሆንም። ለእናንተ ወደ ተዘጋጀ ቦታ ወደዛ እናስገባቸዋለን። የእግዚአብሔር ቃል እየተነጋገርን የሆነ የሳቅ ድምፅ እየለቀቃችሁ ነገሩን ወደዛ የምታደርጉ ከሆነ ያ ጥሩ አይመጣም። ከዛ ውጭ ግን አለን የምትሉትን ቻሌንጅ ያደርጋል ብላችሁ የምታስቡትን እንዲያውቁት እንፈልጋለን የምትሉትን ነገር እንድታመጡ እድል እሰጣለሁ። ሌላ በሁለተኛ ደረጃ ደግሞ መማር የምትፈልጉ ማወቅ የምትፈልጉ እንዴት ይህን ነገር በዚህ በኩል እንዴት ሊታሰብ ቻለ፣ እዚህ ጋር ያለው የመጽሐፍ ቅዱስን ክፍል እንዴት ታዩታላችሁ በሚል ደግሞ በዚህ ነገር ለመረዳት ለማወቅ የምትፈልጉ ሰዎች ደግሞ ለእናንተም እድል እሰጣለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። እሺ ወደ ርዕሴ ስገባ ይህ ቀኝ የሚለው ሀሳብ በመጽሐፍ ቅዱስ ውስጥ በጣም ለየት ያለ፣ አሁንም እኔ አጥንቼ ሁሉንም ጨርሻለሁ ማለት አይደለም። የተወሰኑትን ነው እንደ ማመጣላችሁ። እናንተ ግን የበለጠ ደግሞ እንድታጠኑ እድል ይሰጣቸዋል። እግዚአብሔር ይመስገን። እና በጣም የሚገርም አይነት አገላለጽ ያለው ቃል ነው ቀኝ በመጽሐፍ ቅዱስ ውስጥ። ለምሳሌ መዝሙረ ዳዊት በቅንፍ 73 ያለውን ቃል በማንበብ ብጀምር፣ መዝሙረ ዳዊት ላይ መጽሐፍ ቅዱስ የያዛችሁ ሰዎች ከፍታችሁ ልትከታተሉ ትችላላችሁ። መዝሙረ ዳዊት በቅንፍ 73 ቁጥር 23 ላይ እንደዚህ ይላል፣ እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያስከኝ ይላል። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያስከኝ፣ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። እግዚአብሔር የተመሰገነ ይሁን። ቀኝ እጄን ያስከኝ ይላል። አሁን ቀኝ የሚለውን ሀሳብ በመጽሐፍ ቅዱስ ውስጥ ልዩ ከሚያደርጋቸው የመጽሐፍ ቅዱስ ቃል አንዱ ነው ይሄ። እና ይሄ ቀኝ እጄን ያስከኝ ብሎ የሚናገረው መዝሙረኛው ዳዊት አንደኛ እኔ ዘወትር ካንተ ጋር ነኝ ይላል። ሁልጊዜ ካንተ ጋር ነው ያለሁት። እንግዲህ መግባቱ ዘወትር የሚለው ቃል ብዙ ነገር ነው የሚይዘው። መግባት አለ፣ መውጣት አለ፣ መስራት አለ፣ ብዙ ነገር አለ፣ ማረፍ አለ፣ ብዙ አይነት ነገር አለ። እነዚህ ሁሉ ዘወትር እኔ ካንተ ጋር ነኝ። ታዲያ ምን አደረገ ሲል ቀኝ እጄን ያስከኝ፣ ከዛስ በኋላ በአንተ ምክር መራኸኝ፣ ከዛስ ከክብር ጋር ተቀበልከኝ ይላል። እግዚአብሔር የተመሰገነ ይሁን። ሰውን እግዚአብሔር ቀኝ እጁን ሲይዘው በእግዚአብሔር ቀኙ በእግዚአብሔር የተያዘለት ሰው አንደኛ ዘወትር ከእግዚአብሔር ጋር የሚኖር ሰው፣ ሁለተኛ በእግዚአብሔር ምክር የሚመራ ሰው ነው።
ሶስተኛ እግዚአብሔር ከክብር ጋር የተቀበለው ሰው ነው። ይሄ ሰው ምን ይባላል? እግዚአብሔር ቀኙን የያዘለት ሰው ይባላል እንጂ ቀኝ ያስገኝ ማለት በዚህ ግራ እጃችንን ትቶ ቀኝ እጃችንን አንጠልጥሎታል ማለት አይደለም። ስለዚህ ቀኝ የሚባለው ነገር አካላዊ ሆኖ የሚታያቸው ሰዎች እንደነዚህ አይነት የመጽሐፍ ቅዱስ ሀሳቦችን በሙሉ ማጥናት ይገባቸዋል ማለት ነው። እግዚአብሔር ከግራ እጃችን ጋር እኮ ጥል የለውም። ከፊዚካል ምንድን ነው ጥሉ? እግዚአብሔር ደግሞስ እንደዚህ ብሎ ተንጠልጥሎ የሚኖር ክርስቲያን በጠቅላላ እግዚአብሔር በዚህኛው የግራውን ተቃራኒ እጁን አንጠልጥሎት ይዞት ነው የሚዞረው ማለት አይደለም። ምን ማለት ነው? ቀኝ እጄን ያስገኝ። አንደኛ ቀኝ እጄን ያስገኝ ማለት የሚችል ሰው ዘወትር ከእግዚአብሔር ጋር የሚኖር ሰው ነው። ሶስት ነገሮች እዚህ ጋር ተገልጸዋል በትንሹ በቅርብ በዚህ ቀኝ እጄን ያስገኝ በሚለው ሀሳብ ዙሪያ ላይ የተጠቀሱትን ነው ማነሳላችሁ። መጽሐፍ ቅዱስ የያዛችሁ ሰዎች ከፍታችሁ ልታዩ ትችላላችሁ። መዝሙረ ዳዊት በቅንፍ 73 ቁጥር 23 እና 24 ያነበብኩት እኔ ግን ዘወትር ከአንተ ጋር ነኝ ይላል። ሁለተኛው በአንተ ምክር መራኸኝ ይላል። ሶስተኛ ከክብር ጋር ተቀበልከኝ ይላል። ይሄ ሰውዬ ምን ተብሎ ተነገረለት? ቀኝ እጄን ያስገኝ ተብሎ ተነገረለት። ስለዚህ ከእግዚአብሔር ጋር ኑሯችን ከእግዚአብሔር ጋር ሲሆን ምን ብለን መናገር እንችላለን? እግዚአብሔር ቀኝ እጄን ይዞኛል ብለን መናገር እንችላለን። እግዚአብሔር ይመስገን። በዚህ መልኩ የሚገለጽ ነገር ነው ቀኝ የሚባለው ነገር ማለት ነው በመጽሐፍ ቅዱስ ላይ። በእግዚአብሔር ምክር ውስጣችን የእግዚአብሔርን ምክር የእኛን ነገር እየጣልን የሰው ነገር እየጣልን የኛ የራሳችን ምክርም እየጣልን የእግዚአብሔር ምክር ይሻለኛል ብለን ወደ እግዚአብሔር ምክር ለመግባት ፈቃደኛ ስንሆን ምን ተብሎ ይነገርለታል? ያ ሰው እግዚአብሔር ቀኝ እጁን የያዘለት ሰው ተብሎ ይነገርለታል። ለምን? በእግዚአብሔር ምክር መሄድ የሚፈልግ ሰው ስለሆነ። እግዚአብሔር የተመሰገነ ይሁን። ከዛ ጋራ ደግሞ እግዚአብሔር ከክብር ጋራ ቀበለዋል ይላል። እግዚአብሔር እያከበረን፣ እግዚአብሔር የተመሰገነ ይሁን። ሲሄድ ምን ይባላል? እግዚአብሔር ቀኝ እጄን ይዞኛል ይባላል ማለት ነው። ስለዚህ ይሄ አንዱ መጽሐፍ ቅዱሳችን ቀኝ የሚለውን ሀሳብ ዝም ብሎ የአቅጣጫ እንዳልሆነ እንድንረዳ ከሚያደርጉ የመጽሐፍ ቅዱስ ሀሳቦች አንዱ ነው ይሄ። እግዚአብሔር የተመሰገነ ይሁን። ሌላ ደግሞ ከኢሳይያስ መጽሐፍ ምዕራፍ 41 ላይ ደግሞ ባነብላችሁ ኢሳይያስ ምዕራፍ 41 መጽሐፍ ቅዱስ ያላችሁ ጥቅሶቹን ልታዩዋቸው ትችላላችሁ። ኢሳይያስ ምዕራፍ 41 ጌታ ኢየሱስ ይመስገን። እግዚአብሔር እናመሰግናለን ስለ ቃሉ። ኢሳይያስ ምዕራፍ 41 እንደዚህ ይላል። ከቁጥር 8 ጀምሬ ላንብበው። ባሪያዬ እስራኤል፣ የመረጥኩህ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝኩህ ከማዕዘኗም የጠራውህና አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልኩህ ሆይ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ ይላል። እግዚአብሔር የተመሰገነ ይሁን። በጽድቄም ቀኝ ደግፌ ይይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ ይጠፉማል። የሚያጣሉህንም ትሻቸዋለህ አታገኛቸውም። የሚዋጉህም እንዳልነበሩና እንደ ምናምን ይሆናሉ። እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና ይላል። እንግዲህ እዚህ ላይ ሁለት ጊዜ ነው የምታዩት።
እግዚአብሔር ይመስገን። አንደኛው የቁጥር 13 መጀመሪያ ላይ ቀኝን ይይዛለሁ ብሎ ይመጣል። የቁጥር 10 መጨረሻ ላይ ደግሞ በጽድቄ ቀኝ ደግፌ ይይዝሃለሁ ይላል። እግዚአብሔር ይመስገን። ስለዚህ ይሄ አሁን እዚህ ጋም ቅድም ዳዊት የተናገረው ላይ እግዚአብሔር የተመሰገነው 3 ነገሮችን ነው ያስቀመጠው። ያ እግዚአብሔር ቀኙን የያዘው ሰው የሚለው ላይ መዝሙር 73 ያነበብነው ላይ 3 ነገሮችን ነው ያስቀመጠው። አንደኛው ዘወትር ከአንተ ጋር ነኝ የሚል ሐሳብ አንስቷል። እግዚአብሔር የተመሰገነው። ከዛ ደግሞ በአንተ ምክር መራኸኝ የሚል አንስቷል። 3ኛ ከክብር ጋር ተቀበልከኝ የሚል አንስቷል። ይህንን ሰው ምንድን ነው ብሎ ገለጸው? እግዚአብሔር ቀኙን የያዘው ሰው ተብሎ ተገለጸ ማለት ነው። ስለዚህ ቀኝ ሲባል በዚህ መልኩ ተቀምጧል። የኢሳይያስ ደግሞ በጣም ብዙ ነው። አንደኛው 2 ጊዜ ነው ቀኝ የሚለው ሐሳብ። አንደኛው ምን ይላል? እስራኤልን ነው የሚያነሳው። ያዕቆብ የመረጥኩትም ያዕቆብ የወዳጄ አብርሃም ዘር ብሎ ነው እንግዲህ እስራኤልን የእግዚአብሔር ሕዝብ ማለት ነው። እግዚአብሔር የተመሰገነ ይሁን እና የእግዚአብሔር ሕዝብ በእግዚአብሔር ቀኝ ተደግፎ ነው የሚኖረው። ይሄ እግዚአብሔር በቀኙ የደገፈው እግዚአብሔር የተመሰገነ ይሁን። እግዚአብሔር በቀኙ የደገፈው ሕዝብ ምን አይነት ነው ሲባል አንደኛ ምን ይላል? አንተ ባሪያዬ ነህ። እግዚአብሔር የተመሰገነ ይሁን። ስለዚህ ለእግዚአብሔር ባሪያዎች ለመሆን ለእግዚአብሔር ለመታዘዝ ያ ባርነት ወደ ሕይወታችን ያ ለሱ መገዛት የሚለው ነገር ሲመጣ ምንድን ነው የሆነው ነው የሚባለው? በእግዚአብሔር ቀኝ ተደግፈናል ማለት ነው። አንደኛው እሱ ነው። 2ኛ መርጬሃለሁ፣ መመረጥ። 3ኛ አልጥልህም ያልኩህ ወይ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና። ይሄ አምላክ ብቸኛ የሆነ አምላክ እሱ አምላክ የኛ አምላክ ነው ብለን ስንቀበልና ስናምን ምን ተብሎ ይጠራል? ይሄ በእግዚአብሔር ቀኝ ተደግፎ መያዝ ተብሎ ይገለጻል። እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህም አለው። ስለዚህ እግዚአብሔር ሲያበረታን እግዚአብሔር ሲረዳን ምን ተብሎ ይገለጻል? ይሄ በእግዚአብሔር ቀኝ ተደግፎ መኖር ወይም በእግዚአብሔር ቀኝ ተደግፎ መያዝ፣ በጽድቅ ቀኝ ተደግፎ መያዝ ተብሎ ተገልጿል ማለት ነው። እግዚአብሔር የተመሰገነ ነው። ከዛ በኋላ ደግሞ ቁጥር 13 ላይ እኔ አምላክህ እግዚአብሔር አትፍራ፣ እረዳሃለሁ ብዬ ቀኝህን ይይዛለሁና ይላል። እግዚአብሔር ይመስገን። የሚያጣሉህን ትሻቸዋል፣ አታገኛቸውም። የሚዋጉህም እንዳልነበሩ ይሆናሉና እንደ ምናምን ይሆናሉ። እኔ አምላክህ እግዚአብሔር አትፍራ፣ እረዳሃለሁ ብዬ ቀኝህን ይይዛለሁና ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር እርዳታ የእግዚአብሔር ብርታት በሕይወታችን ሲኖር ምን ተብሎ ይገለጻል? ይሄ እግዚአብሔር ቀኛችንን ይዞታል ተብሎ ይገለጻል ማለት ነው። ስለዚህ ቀኛችንን ያዘን ማለት ይህኛው ከግራ ተቃራኒ በኩል ያለውን እጃችንን አንጠለጠለው ማለት አይደለም። እግዚአብሔር የተመሰገነ ይሁን። አሁን እንግዲህ ልጆቻችሁን እንደዚህ ስትይዙ በቀኙ በኩል ስትይዙ በቀኝ በኩል እንግዲህ ምን ብላችሁታል? አንጠልጥላችሁታል ሊባል ይችላል፣ ወይ ደግሞ በቀኝ በኩል ከፍ አድርጋችሁታል ሊባል ይችላል፣ ወይ ብዙ ነገር ሊባል ይችላል፣ ወይ በቀኝ እጁን ይዛችሁ እየጎተታችሁት ነው ሊባል ይችላል። እግዚአብሔር ቀኝህን ያዘው ማለት ቀኝ እጅህን ጎተተው ማለት አይደለም። እግዚአብሔር ቀኝህን ይዞታል ማለት በቀኝ እጅህ በኩል በግራህ ተቃራኒ በኩል አንጠልጥለዋል ማለት አይደለም። እግዚአብሔር ቀኝህን ያዘ ሲባል እግዚአብሔር አምላክህ ሆነ፣ እግዚአብሔር ታደገ፣ አበረታሃለሁ፣ እረዳሃለሁ፣ ከአንተ ጋር ሆናለሁ፣ እኔ አምላክህ ነኝ። እነዚህ ሁሉ ነገሮች
ምን ተብሎ ይገለጻሉ? በእግዚአብሔር ቀኝ መያዝ ወይም ደግሞ በጽድቅ ቀኝ መደገፍ። እግዚአብሔር በቀኙ በጽድቁ ቀኝ ደግፎ ያዘኝ ብሎ ይገልጸዋል ኢሳያስ ማለት ነው። በጽድቄም ቀኝ ደግፌ ይይዝሃለሁ አለኝ ይላል። እንደገና ቁጥር 13 መጨረሻ ላይ ደግሞ ረዳሃለሁ ቀኝህን ይይዛለሁና ይላል። እግዚአብሔር የተመሰገነ ይሁን። እዚህ ቀኝ የሚለው በእንደዚህ አይነት ውብ የሆነ አገላለጽ መቀመጡን እናያለን። እግዚአብሔር የተመሰገነ ይሁን። ሌላው ስለ ቀኝ በጣም የሚገርመኝ ደግሞ ይህንን ያነበበ ሰው ቀኝ የሚባል ሐሳብ በመጽሐፍ ቅዱስ ውስጥ የተለየ ቦታ እንዳለው መረዳት ይችላል ብዬ ከማምንባቸው አንዱ መክብብ ምዕራፍ 10 ነው። መክብብ ምዕራፍ 10 ላይ ቁጥር 2 ላይ መክብብ ምዕራፍ 10 ቁጥር 2 ላይ እንደዚህ ይላል፣ የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራ ነው ይላል። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራ ነው ይላል። ስለዚህ ቀኝ የሚባለው ሐሳብ እንደዚህ በጣም ለየት ባለ እና ከፍ ባለ ሁኔታ ላይ መገለጹን ያልተረዳ ሰው የጠቢብ ልብ በስተቀኙ ነው ሲባል በል እንግዲህ የኔ ልብ ያለው በዚህ በኩል ነው፣ ሰነፍ ሲሆን ደግሞ ልብ ቦታውን ቀይሮ ወደ ግራ፣ ጠቢብ ሲሆን ደግሞ ዘሎ ወደ ቀኝ የሚቀያየር ፊዚካል ልብ የለም። ቀኝ በዚህ መንገድ የሚገለጽ እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ጥበብ የሞላው ሰው፣ በጥበብ የተሞላ ሰው የእግዚአብሔር ጥበብ እየበዛለን ሲመጣ እግዚአብሔር ያ ሰው ልቡ በስተቀኙ ነው ይባልለታል። ምን ማለት ነው? ጥበብ የተሞላ ነው ማለት ነው። ብዙ ጥበብ አለው፣ ብዙ ጥበብ ተሰጥቶታል፣ ብዙ ጥበብ ተጨምሮለታል ማለት ነው እንጂ ልቡ ተቀይሮ በዚህ በግራ በኩል የነበረው ልቡ ተነቅሎ ወደ ቀኝ ዞሯል። አፈጣጠራችን ላይ እንደሱ አይነት ነገር የለም። የሁላችንም በአንድ አይነት ፖዚሽን ያለው፣ ኩላሊታችንም ያለበት አቅጣጫ፣ ጉበታችን ያለበት አቅጣጫ፣ ልባችን ያለበት አቅጣጫ የሁላችንም በአንድ አይነት መንገድ ነው እንጂ ያለው ጠቢብ ስንሆን ዘሎ ወደዚህ በኩል ደግሞ ትንሽ ጥበብ ሲጎለን ደግሞ ዘሎ ወደዛ የሚዟዟር ፊዚካል የአካል ክፍል የለንም። ነገር ግን በመጽሐፍ ቅዱስ አነጋገር፣ በመጽሐፍ ቅዱስ ቋንቋ፣ በመጽሐፍ ቅዱስ አገላለጽ ወይም በመጽሐፍ ቅዱስ የቋንቋ አጠቃቀም ልበለው፣ በመጽሐፍ ቅዱስ የቋንቋ አጠቃቀም ጥበብ ሲበዛልን፣ ጥበብ ሲጨመርልን ልባችን በስተቀኝ ነው ተብሎ ይነገራል። በተቃራኒው ደግሞ ስንፍና እየበዛ ሲመጣና ጥበብ እያጣን ስንመጣ ልባችን በስተግራ ነው ተብሎ ይነገራል ማለት ነው በመጽሐፍ ቅዱስ የቋንቋ አጠቃቀም። ስለዚህ ቀኝ የሚለው ነገር በመጽሐፍ ቅዱስ ውስጥ ከፊዚካል ዳይሬክሽን ያለፈ ከፍ ያለ አተረጓጎም እንዳለው መረዳት ያስፈልጋል ማለት ነው። እግዚአብሔር ይመስገን።